መከራ ያየ ጥቅስ ቢኖር ይሄ ጥቅስ ነው። መዳን በሌላ በማንም የለም። በጣም ወይኔ መከራውን አየ ጥቅስ። አሁን አብዛኛው የፕሮቴስታንት መጽሐፍ ቅዱስ ብታይ እዚህ ምዕራፍ 4 ቁጥር 7 ላይ በጣም በአብዛኛው አርጅቷል። ኢየሱስ ያድናል። ይህ የሆነ የሃይማኖት ተቋም መፈክር አይደለም። ነገር ግን መጽሐፍ ቅዱስ ሲጨመቅ የሚወጣው ብርቱ እውነት ነው። ይህንንም ደግሞ በሶስት መንገድ በቀላሉ መረዳት እንችላለን። ወንድማችን ፓስተር ትዝታው ሳሙኤል ሐዋሳን ለኢየሱስ በሚል ሐሳብ ብቅ ብሏል። ይሄ ሐሳብ በሐዋሳ ምድር ተወልጄ እንደማደጌ ለኔ ደግሞ በጣም ትልቅ ትርጉም ያለው ፕሮግራም ስለሆነ ሁላችሁንም በጌታ ፍቅር እጋብዛለሁኝ። ሐዋሳን ለኢየሱስ እንሰጣለን። ነፍሴን እኮ ነው እንደማትረባ እንደ ከንቱ ነገር ቁጥራታለሁ። ይህንን ወንጌል እሰራ ዘንድ እንደ ከንቱ ነገር ነው መቆጥራት አለ። ልታስቆመኝ ብትሞክር እንኳን ትሞታለህ ብሎ የሚያስፈራራኝ በነፍሴ የሚያስፈራራኝ ሰው እንኳን ቢኖር ትሞታለሁኝ እንጂ የወንጌልን ስራ አላቆምም የሚል አቋም ይዘው ነው ያለው። ደግሞ ዛሬ አንድ ትልቅ የምስራች ይዤላችሁ ቀርቤያለሁ። ሐዋሳን ለኢየሱስ በሚል መሪ ቃል በሐዋሳ መስቀል አደባባይ የተዘጋጀ ታላቅ የወንጌልና የዝማሬ ድግስ ይዘንላችሁ መተናል። ሐዋርያቱ እኮ ራሳቸው አድነዋል በማለት ነው እሱ ሲናገር የነበረውና እንግዲህ ሐዋርያቱ አድነዋል ብሎ ለማለት የሞከረው ይሄ አሁን አብዛኛው የፕሮቴስታንት መጽሐፍ ቅዱስ ብታይ እዚህ ምዕራፍ 4 ቁጥር 7 ላይ በጣም በአብዛኛው አርጅቷል። መከራውን አሳይተውታል። እንደዚህ ቃል የተንገላታ ጥቅስ የለም። እውነት እኔ ያሳዝነኛል ጥቅሱ እውነት ለመናገር። ይሄን ጥቅስ የሚጠቅሱት ቅዱሳን መድኃኒት አይባሉም አያማልዱም ለሚለው ጥቅስ ነው። ደግሞ የሚገርመውና ሳቅ የሚጭረው ምን ቢሆን ጥሩ ነው፣ ሐዋርያት ይህን ንግግር የተናገሩት ከአንድ ምዕራፍ በፊት አድነው ነው፣ ድነትን ሰጥተው ነው ይህን ጥቅስ የጠቀሱት። ተናጋሪዎቹ አድነው እየተናገሩ ሐዋርያትና ቅዱሳን አያድኑም ብሎ ግን ሊሰብኩሽ ይሞክራሉ የተባለው። ወደኋላ መለስ ብለን ስንመለከት ምዕራፍ 3 ላይ ምንድነው የተከናወነው ክንውን? ሐዋርያት ውስጥ እውነት አድነዋል ወይ? ጴጥሮስ ግን ብርና ወርቅ የለንም፣ ይህንን ያለንን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው ይላል። እጁንም ይዞ አነሳው፣ ቁርጭምጭሚቱም ጸና። ይሄ ሰው ዳነ። ጴጥሮስን ያዳነው ወይስ የጌታ የኢየሱስ ስም ነው ያዳነው? ነው ዋናው ነገር። እኛ ምን ሰጠ ነገር የለንም አለ ጴጥሮስ። ነገር ግን በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው ይላል። እና ይሄው ጴጥሮስ ዝቅ ብለን ስንመለከት ክፍሉን ወደታች ወረድ ብላችሁ ስታዩ በጣም ብዙ ሰዎች ተደነቁ። የሆነውን ነገር ሲመለከቱ በጣም ገረማቸው። በጣም እንዴ ይሄ መስዋዕት የሚለምነው ሰው አይደል እንዴ? በየቀኑ እየመጣ የሚቀመጠው አይደል እንዴ? ብለው ሲመለከቱት ራሱ ቁርጭምጭሚቱ ጸንቶ እግሮቹ ድነው እየሄደ ተመለከቱ። ስለዚህ በጣም ብዙ እየተደነቁ ሳሉ ጴጥሮስ ያላቸውን ተመልከቱ። ቁጥር 12 ላይ ምዕራፍ 3 ቁጥር 12 ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? ያው ቁርጣችሁ ነው እኮ እኛ አይደለንም፣ እግዚአብሔርን ስለፈራን አይደለም፣ ስለ ችሎታችን አይደለም አለ። ቅዱሳን ያድናሉ አይደል? ክርክሩ ይሄ ክፍል የሚናገረው ሌላ የለም እያለ ነው። ጴንጤዎች የሚያሰቃዩት ሌላ ስለሌለ ነው። ይሄን ጥቅስ ጴጥሮስም የተናገረው ነገር ለምንድን ነው እኛን ትኩር ብላችሁ የምትመለከቱ? እኛ ያደረግነው መሰላችሁ? በፍጹም አይደለም። እግዚአብሔርን ስለምንፈራ የሆነ መሰላችሁ? በፍጹም አይደለም። ለምን እንደዚህ ትኩር ብላችሁ ታዩናላችሁ? እንግዲህ ከቁጥር 10 እዚህ በፊት ሳነሳ እንደሰማችሁት ከጌታችን ከኢየሱስ ክርስቶስ ቀጥሎ በመጽሐፍ ቅዱሳችን ላይ እጅግ በጣም የሚያስደንቀኝ ሰው ሐዋርያው ጳውሎስ ነው። ትልቁ ችግር የጆሮ እከክ አለመገኘቱ ነው ቦታው። ሞክራችሁ ታውቁ እንደሆነ አሜዚንግ አንቢሊቨብል ፒክቸር ነው። ሁለተኛ ጢሞቴዎስ 4 ላይ ጳውሎስ የሚናገረው ቃሉን ስበክ ብሎ ምን መሰለ ሰዎቹ ይላል ሰዎቹ ምኞት ነጋሪ ይፈልጋሉ፣ ምክንያቱም የሚያሳክክ ጆሮ አላቸው ይላል። ምን አይነት ፒክቸር ነው የተጠቀመው? አይ መገለጥ ማለት ጆሮአቸው የሚያሳክክ ስለሆነ ይላል። የሚያሳክክ ጆሮ ገጥሞ አሁን እስቲ በዚህ ዘመን ያለ ክርስቲያን እርግጠኛ ነኝ አክሊሌ ልቀበል ወደ ጌታ እየሄድኩ ነው የሚል ሰው አለ ወይ ነው? አሁን ወደዛ እየገሰገስን ነው ወይ? አሁን ብሞት አሁን ወደ ጌታ ብሄድ አክሊሌን እቀበላለሁ ማለት የሚችል ክርስቲያን አለ ወይ ነው የዶክተር ማሙሻ ዋናው ሐሳብ ሲጨምቀው እንደዛ ነው። ሁሉም እንደ ዘመን ይጠፋ፣ ሁሉም እንደ ዘመን ያልፈው፣ ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ፣ ሁሉም ከጠፋነት ይስፈኖ፣ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?
ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምንቆያችሁልኝ የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ደጋግሜ እንደማነሳው ዛሬም ደግሞ ደግሜ እንደማስታውሳችሁ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ እንደገና በሌላ ቪዲዮ ተገናኝተናል። እንደተለመደው እንግዲህ እንደ እግዚአብሔር ቃል የሆኑ ሐሳቦችን አብረን እንነጋገራለን። ቻናል ስትመለከቱ የመጀመሪያችሁ የሆናችሁ ሰዎች ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ አብራችሁኝም እንድታገለግሉ በጌታ ፍቅር አሳስባችኋለሁ። ሌሎቻችን ደግሞ ሼር እያደረግን እንደተለመደው ለብዙ ሰዎች እንዲደርስ እንድታደርጉ ቪዲዮውን ስትጀምሩ ላይክ በማድረግ መጀመራችሁ እጅግ በጣም ለእኔ ይጠቅመኛል። ዩቲዩብ እንግዲህ ለብዙ ሰዎች እንዲደርስ አልጎሪዝሙ ይህንን ላይክ ማድረጋችንን፣ ሼር ማድረጋችንን፣ ሰብስክራይብ ማድረጋችንን ተከትሎ የሚሰራ ስለሆነ እናንተ ይህንን በማድረጋችሁ አብራችሁኝ ታገለግላላችሁ። እንግዲህ ወደ ዛሬው ሐሳብና ቪዲዮ ስንገባ ወንድማችን ፓስተር ትዝታው ሳሙኤል ሐዋሳን ለኢየሱስ በሚል ሐሳብ ብቅ ብሏል። ይሄ ሐሳብ ምንድን ነው የሚለውን ከራሱ እንሰማና ከዛ በኋላ አንዳንድ ሐሳቦችን እንደ እግዚአብሔር ቃል ደግሞ እንነጋገራለን። ሻሎም የተወደዳችሁ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ወንድማችሁ መጋቢና ዘማሪ ትዝታው ሳሙኤል ነው። ዛሬ አንድ ትልቅ የምስራች ይዤላችሁ ቀርቤያለሁ። ሐዋሳን ለኢየሱስ በሚል መሪ ቃል በሐዋሳ መስቀል አደባባይ የተዘጋጀ ታላቅ የወንጌልና የዝማሬ ድግስ ይዘንላችሁ መጥተናል። በሐዋሳና በዙሪያ ያላችሁ ሁሉ ከጥር 16 እስከ 17 ይህንን ፕሮግራም ለመታደም እንድትሰበሰቡ ጥሬን አቀርባለሁ። ቅዳሜ ከጠዋቱ 2 ሰዓት ተኩል ጀምሮ መነሻውን መስቀል አደባባይ ያደረገ የእግር ጉዞ እናከናውናለን። በዋና ዋና አውራ ጎዳናዎች ላይ የወንጌል ስብከት በማድረግ ሰላማዊ የሆነ የክርስትና ምስክርነት የወንጌል ምስክርነት ስራን አብረን እንሰራለን። ስለዚህ ቅዳሜ ጠዋት የመጀመሪያው ፕሮግራም ይሆናል ማለት ነው። እንደዚሁም ደግሞ እሁድ ከሰዓት በኋላ ከ7 ሰዓት ጀምሮ ከኔ ጋራ የሚመጡ አገልጋዮች አሉ። አብረን ሆነን እግዚአብሔርን ከእናንተ ጋራ እናመልካለን። የዝማሬና የወንጌል መርሃ ግብር ይኖረናል ማለት ነው። በየአብያተ ክርስቲያናቱ ያላችሁ ወጣቶች፣ እናቶች፣ አባቶች ሁላችሁም ተጋብዛችኋል። በሐዋሳ ምድር ተወልጄ እንደማደጌ ለእኔ ደግሞ በጣም ትልቅ ትርጉም ያለው ፕሮግራም ስለሆነ ሁላችሁንም በጌታ ፍቅር እጋብዛለሁኝ። ሐዋሳን ለኢየሱስ እንሰጣለን። ከዚሁ ጋር ተያይዞ አዲስ ዝማሬ አዘጋጅተናል። ናና ኢየሱስ ክፍል 2 አማላጄ በሚል ርዕስ ክሊፕ ተዘጋጅቶለት ቀርቧል። እሱን ደግሞ በዩቲዩብ ቻናሌ ላይ እለቅላችኋለሁ። እሱን እየሰማችሁ እየተለማመዳችሁ ቆዩ። ላልሰሙ አሰሙ። ጥር 16 እና 17 ሐዋሳን በወንጌልና በዝማሬ እንከድናለን። እንግዲህ ባለፈው ቪዲዮ ላይ ስለ መዝሙር ኮንሰርት ስንነጋገር ነበረ። እኔ መዝሙር በጣም ነው የምወደው ብያችኋለሁ። አምልኮ እግዚአብሔርን ከፍ ከፍ ማድረግ ህይወታችንን የሚያረሰርስ ስለሆነ ደግሞም አንዱ የተጠራንለት ነገር እግዚአብሔርን ማመስገን ማምለክ ስለሆነ በጣም ነው የምደሰተውና እንደ እግዚአብሔር ቃል በሆነ አምልኮ ውስጥ መግባት በጣም ያስደስተኛል። እሱን ተናግሬያለሁ። ዝማሬ ባለበት ሁሉ ጤናማ የሆነ ዝማሬ ባለበት ሁሉ መገኘት ያስደስተኛል። ሌላኛው ግን ስለ ወንጌል ተናግሯል እና በአደባባይ ላይ የወንጌል ስርጭት ፕሮግራም ይኖረናል እና ለወንጌልና ለዝማሬ እንገናኛለን ሐዋሳን ለኢየሱስ ክርስቶስ በሚል ነው የተናገረው። እና ስለ ወንጌል ስርጭት ስናነሳ እንግዲህ የመጨረሻው ዘመን እንደመሆኑ ወንጌል መስራት ከኛ በጣም ይጠበቃል ብዬ ነው ማምነው። እንግዲህ እንደምታውቁት በጣም ብዙ ሰዎች ወንጌልን ሪጀክት እያደረጉ ያሉበት ጊዜ ነው። ከዛ ይልቅ ብዙ ጫጫታዎች፣ ብዙ ጭፈራዎች፣ ብዙ ሆይሆይታዎችን ሰዎች ይወዳሉ። ነገር ግን እኛ የተጠራ ነው ወንጌልን ለሰዎች ልናደርስ ነው እና ሐዋርያው ጳውሎስ ታስታውሳላችሁ የኤፌሶንን ሽማግሌዎች አስጠርቶ በሐዋርያ ሥራ ምዕራፍ 20 ላይ የተናገረው ነገር በጣም ስትራይክ የሚያደርገኝ ከሰዎች ጋርም ስነጋገር የነበረው እግዚአብሔር ቃል ክፍል ነው። ይሄ ሐሳብ ስለ ወንጌል የተናገረው ነገር ነፍሴን በእኔ ውስጥ እንደማትረባ ነገር እቆጥራታለሁ ብሎ ነው የተናገረውና ሊጢንም ወደ ኤፌሶን የቤተ ክርስቲያንን ሽማግሌዎች አስጠራቸው። ወደ እርሱም በመጡ ጊዜ እንዲህ አላቸው፣ ወደ እስያ ከገባሁበት ከመጀመሪያ ቀን ጀምሮ በትሕትና ሁሉና በእንባ ከአይሁድም ሴራ በደረሰብኝ ፈተና ለጌታ እየተገዛው ዘመኑን ሁሉ ከእናንተ ጋር እንዴት እንደኖሩ እናንተ ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለግሪክ ሰዎች እየመሰከሩ በጉባኤም በየቤታችሁም አወራውላችሁና አስተማርኳችሁ እንጂ ከሚጠቅማችሁ ነገር
አንዳች እንኳን አላስቀረውባችሁም። አሁንም እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ፣ በዚያም የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆይሃል ብሎ በየከተማ ሁሉ ይመሰክርልኛል። ቁጥር 24 ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ በማለት ይናገራል። እጅግ በጣም የሚያስደንቅ ሰው ነው ሐዋርያው ጳውሎስ። እና ነፍሴን እኮ ነው የሚለው። ነፍሴን የሆነ የኔ ንብረቴን አይደለም የሚለው፣ የሆነ ቁስ ነገር አይደለም የሚለው፣ የሆነ ላገኘው በጣም ብዙ ታግዬ ያገኘሁትን ነገር እያለ አይደለም የሚነግረን። ነፍሴ እንደ ከንቱ እንደማትረባ ነገር እቆጥራታለሁ በማለት ነው የሚናገረው። ለምን ሲባል የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ እና ወንጌል ልንፈጽመው የሚገባ ግዴታችን ነው ወገኖቹ። እና ፓስተር ትዝታው ሳሙኤል አንዱ እናደርጋለን ያለው በከተማው ላይ ሰላማዊ የሆነ የወንጌል አገልግሎት እናደርጋለን ብሏል። ይሄ ትልቅ ቀጠሮ ነው። ሁላችንም ብንችል ተገኝተን በዛ በሐዋሳ ምድር ለሰዎች ሁሉ ወንጌልን ማድረስ አለብን ብዬ ነው ማለት። ስለዚህ በጣም ደስ የሚል ነው። እስከዛ ጊዜ ድረስ ቀኑ እየቀረበ ነው። እስከዛ ድረስ እየጸለይንም እንድንቆይ ደግሞ ማስታወቂያዎችንም ቻናሎች ያሉ በየቻናሎቻችን ልናጥለቀልቀው ያስፈልጋል ብዬ አስባለሁ። እንግዲህ ስለ ወንጌል ስርጭት ስናነሳ አንድ ወንድማችን ጴንጤዎች ያሰቃዩት ጥቅስ ብሎ የሐዋርያት ሥራ ምዕራፍ 4 ቁጥር 12ን እኛ በተሳሳተ መንገድ እንደተረዳ ነው የሚያነሳው። ነገር ግን እሱ በተሳሳተ መንገድ እያቀረበው እንደሆነ እመለከታለሁ። ያው መላእክት አዳኝ ናቸው ሲባል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በማንም የለም እንድንበት ዘንድ እኔ በዘገራችን ላይ በጣም መከራ ያየ ጥቅስ ቢኖር ይሄ ጥቅስ ነው። መዳን በሌላ በማንም የለም። በጣም ወይኔ መከራውን አየ ጥቅስ። አሁን አብዛኛው የፕሮቴስታንት መጽሐፍ ቅዱስ ብታይ እዚህ ምዕራፍ 4 ቁጥር 7 ላይ በጣም በአብዛኛው አርጅቷል። መከራውን አሳይተውታል። እንደዚህ ቃል የተንገላታ ጥቅስ የለም። እውነት እኔ ያሳዝነኛል ጥቅሱ ለመናገር። ይሄን ጥቅስ የሚጠቅሱት ቅዱሳን መድኃኒት አይባሉም አያማልዱም ለሚለው ጥቅስ ነው። ደግሞ የሚገርመውና ሳቅ የሚጭረው ምን ቢሆን ጥሩ ነው፣ ሐዋርያት ይህን ንግግር የተናገሩት ከአንድ ምዕራፍ በፊት አድነው ነው። ድነትን ሰጥተው ነው ይህን ጥቅስ የጠቀሱት። ተናጋሪዎቹ አድነው እየተናገሩ ሐዋርያትና ቅዱሳን አያድኑም ብሎ ግን ሊሰብኩሽ ይሞክራሉ። እሺ ወንድማችን የተናገረውን ንግግር በዚህ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያነሳውን ሐሳብ ተመልክታችኋል። እነዚህ ጴንጤዎች በጣም ያሰቃዩት ጥቅስ ነው በማለት ተናግሯል። ያው የገለጠበትን አገላለጥ ተመልክታችኋል እና በጣም ሳቅ የሚያጭር ነው። እንደውም ሐዋርያቱ ወደኋላ አንድ ምዕራፍ መለስ ስትሉ እኮ ራሳቸው ሐዋርያቱ አድነው ከዛ በኋላ ደግሞ በኢየሱስ ክርስቶስ ካልሆነ በቀር ብለው ይጠቅሳሉ የሚል ሐሳብ ተናግሯል። እና ማን የሳተው በጣም በግልጽ ይሄ ወንድማችን እንደሳተ ቃሉን ብቻ በማየት ማረጋገጥ እንችላለን። እንደሻውን ወደኋላ መለስ ብለን ምዕራፍ 3 ላይ ማየት ይኖርብናል። ወንድማችንም ወደኋላ መለስ ቢሉ እኮ ሐዋርያቱ አድነዋል ብሎ ሰዎችም ጻድቃንም መላእክትም ያድናሉ ብሎ ለማለት የሞከረበትን ሐሳብ ነው የተናገረው። ነገር ግን መለስ ብለን ስንመለከት ጴጥሮስ ያላቸውን ተመልከቱ። ቁጥር 12 ላይ ምዕራፍ 3 ቁጥር 12 ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? ያው ቁርጣችሁ ነው። እኛ አይደለንም፣ እግዚአብሔርን ስለፈራን አይደለም፣ ስለ ችሎታችን አይደለም አለ። ቅዱሳን ያድናሉ አይደል? ክርክሩ ይሄ ክፍል የሚናገረው ሌላ የለም እያለ ነው። ጴንጤዎች የሚያሰቃዩት ሌላ ስለሌለ ነው። ይህን ጥቅስ ጴጥሮስም የተናገረው ነገር ለምንድን ነው እኛን ትኩር ብላችሁ የምትመለከቱ? እኛ ያደረግነው መሰላችሁ? በፍጹም አይደለም። እግዚአብሔርን ስለምንፈራ የሆነ መሰላችሁ? በፍጹም አይደለም። ለምን እንደዚህ ትኩር ብላችሁ ታዩናላችሁ? የምታምኑት እሱ የእሱ ስም ነው ጤና የሰጠው ያዳነው እሱ ነው እያለ አስረግጦ ሐዋርያው ጴጥሮስ ይህንን ተናግሯል። ከኛ የሆነ ነገር የለም። እኛ እግዚአብሔርን ስለፈራንም አይደለም፣ እኛ ችሎታ ስላለንም አይደለም። ታዲያ በጌታ በኢየሱስ ክርስቶስ በማመናችን ይሄ ስሙን ስንጠራ
ፍጹም ጤና ሰጠው፣ ፍጹም አጸናው። ቁጥር 16 እሱን ነው የሚነግረን። በስሙም በማመን ይህንን የምታዩትን የምታውቁትን የእርሱን ስም አጸናው። በጌታ በኢየሱስ ክርስቶስ ስታምኑ እንዳመናችሁ የሚያጸናላችሁ አንዱ ነገር እንደዚህ አይነት ተአምራት ነው። የሚያምኑትንም እነዚህ ምልክቶች ይከተሏቸዋል ብሎ ዝርዝሮቹን ከተናገረው መካከል አንዱ ይሄ ነው። ድዊው ይፈወሳል። በጌታ በኢየሱስ ስም ነው መዳን ያለው። ይህንን ነው የሚያጸናለን። እስቲ ምናልባት እንደው ለዚህ ወንድማችን እናንተ ሼር እያደረጋችሁ ኮመንት ላይም መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች ሌላ የለምና ብላችሁ ኮመንት ላይ ጻፉ ባካችሁ። እና ለዚህ ወንድማችንም እንዲደርስ ደግሞ ሼር አድርጉለት። ወንድማችን ሐንኤል ስለ ጌታ ስለ ኢየሱስ ክርስቶስ ማዳን የተናገረውንና ወንድማችን ነቢይ ጥሌ የተናገረውን እንጋብዘው እስቲ። ለዚህ ወንድማችን ኢየሱስ ያድናል። ይህ የሆነ የሃይማኖት ተቋም መፈክር አይደለም፣ ነገር ግን መጽሐፍ ቅዱስ ሲጨመቅ የሚወጣው ብርቱ እውነት ነው። ይህንንም ደግሞ በሶስት መንገድ በቀላሉ መረዳት እንችላለን። የመጀመሪያው ኢየሱስ ያድናል ስንል የእግዚአብሔርን የማዳን ኃይል እየተናገረን ነው። ማለት ድነት የተዘጋጀው በእግዚአብሔር እንጂ በሰዎች አይደለም። የሰው ልጆችን በዚህ ጉዳይ ላይ ያዋጡት ነገር የለም ከአመፃቸው በስተቀር። እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ስለወደደን፣ ጌታችን ኢየሱስ ክርስቶስም ነፍሱን እስኪሰጥ ድረስ ስለወደደን ነው ማዳን በእግዚአብሔር ተዘጋጅቶ ለእኛ የቀረበው። ስለዚህ ኢየሱስ ያድናል ስንል ድነት የተዘጋጀው በእግዚአብሔር ነው፣ የማዳን ኃይሉም የተገለጠው ከእግዚአብሔር ነው እያለን ይህንን እውነት እየተናገረን ነው። በሁለተኛነት ደግሞ ዋስትናችን እርሱ ኢየሱስ ክርስቶስ ነው እያለን ነው። አያችሁ፣ ኢየሱስ ያድናል ስንል አሁን ለመቆማችን፣ ዛሬን በእግዚአብሔር መንግስት ውስጥ ለመገኘታችን፣ ዛሬም ስለ ኢየሱስ እያወራን ስለ እግዚአብሔር እየተናገርን መንፈሳዊያን ሆነን በቅዱሳን ህብረት መካከል ለመገኘታችን ዋናው መሰረቱ የኢየሱስ ማዳን ነው እያለን ነው። ስለዚህ ዛሬ ለመቆሙ አንድ ክርስቲያን ዋስትና ምንድን ነው ቢባል ችሎታውን አይጠቅስም፣ የእውቀቱን ጥበቡን ማስተዋሉን አይዘረዝርም። የሚያወራው አንድ ነገር ነው፣ የእግዚአብሔር ጸጋ ነው የሚለው። ስለዚህ ኢየሱስ ያድናል ስንል ዛሬም ያድነናል፣ ዛሬም ያቆመን እሱ ነው፣ ዛሬም መሰረታችን፣ ዛሬም ለመቀጠላችን ተስፋችን እሱ ነው እያለ እንደሆነ ልብ ልንል ያስፈልጋል። ሶስተኛው ደግሞ ተስፋችን ማንና ምን እንደሆነ እየተናገርን ነው። ኢየሱስ ያድናል ስንል ተስፋችን ኢየሱስ ክርስቶስ መሆኑን፣ ተስፋችንም ያለው በኢየሱስ ክርስቶስ መምጣት ላይ እንደሆነ አበክረን እየተናገርን ነው። አያችሁ፣ የእግዚአብሔር የማዳን ኃይል በመገለጡ ምክንያት በጸጋው እንዲሁ ድነናል። ይህ ብቻ ደግሞ አይደለም፣ የመዳናችን ዋስትና ያለው ኢየሱስ ክርስቶስ ላይ በመሆኑ ምክንያት ዕለት ዕለት ከኃጢአት ኃይል እየዳንን ነው። ነገር ግን ይህ ብቻ አይደለም። ዕብራውያን ምዕራፍ 9 እንደሚናገረው ያድናቸው ዘንድ ለሚጠባበቁ ያለ ኃጢአት ሁለተኛ ይታይላቸዋል ይላል። ስለዚህ ሁለተኛ የሚታይልን ዳግም የሚመጣልን ጌታ ተስፋችን ነው። ምን ሊያደርገን? ሊያድነን። ከምን? ከኃጢአት ከሚመጣው ርኩሰት፣ ከዚህ ዓለም መከራ ሊታደገን ሊያድነን ኢየሱስ ክርስቶስ ዳግም ይመጣል። ስለዚህ ኢየሱስ ያድናል ስንል የእግዚአብሔር ኃይል የማዳን ጉልበቱ ብርታቱ ለእኛ እንደተገለጠ እያወጅን ነው። ደግሞ የመቆማችን ዛሬም ኤግዚስት የማድረጋችን በእግዚአብሔር መንግስት የመገኘታችን ዋስትናው ኢየሱስ ነው እያልን ነው። ይህም ብቻ ደግሞ አይደለም፣ የሚመጣው ደግሞ የሚያድን አዳኝ ጌታችንም ነው ብለን እያወጅን ነው። ክብር ላዳነን በደሙም ለተቤዠን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። በኢየሱስ ካልሆነ በቀር እግዚአብሔር አይቀበልም። እግዚአብሔር ጥሩ ልጅ የለውም። ይሄ ይሻላል የሚባል አይደለም። የኢየሱስ ደም ነው ብቃቴ። ከኢየሱስ ደም ውጪ ሳይኮሎጂካሊ ትሪት ልትደረግ ትችላለህ። በጣም የሞራል ሰው ልትሆን ትችላለህ፣ አትድንም። የኢየሱስ ደም ግን በእግዚአብሔር ጽድቅ ፊት ያቆምሃል። እግዚአብሔር ይቀበልሃል። ኃጢአተኛ ነኝ እንዴት ሆኜ ና፣ እሱ ይግባና ይቀድስሃል፣ ይለውጥሃል። ኃጢአተኝነትን እየነገረ አያኖርህም፣ ወደ ቅድስናው ያመጣሃል፣ ወደ ጽድቁ ሙላት ያመጣሃል። በእርግጥም እግዚአብሔር አምላክ ካለ ኢየሱስ ክርስቶስ በስተቀር ሊቀበለን በፍጹም አይችልም። እንደዛ ባይሆንማ ኖሮ አንድ ልጁን ኢየሱስ ክርስቶስን ወደዚህ ምድር አይልኮም ነበረ። ጌታችን ኢየሱስ ክርስቶስ እንደዛ ያን ሁሉ ስቃይ መቀበል ግዴታው አይሆንም ነበረ። የሁላችንን ኃጢአት በእርሱ ላይ አኖረ ይለናል መጽሐፍ ቅዱሳችን። ስለዚህ እርሱ የእኛን ኃጢአት ተሸክሞ በመስቀል ላይ በመሞቱ ምክንያት ብቸኛው አዳኛችን ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር ከሱ ውጪ ሊያውቀን አይችልም። በደሙ ብቻና ብቻ ነው የዳነ። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ከሰማይ በታች ሌላ የለምና። ስለዚህ ይህንን ለወንድማችን አድርሱለት። ቀጣዩን ሐሳብና ቪዲዮ ደግሞ እስቲ እንመልከት። ብዙ ክርስቲያን ወተት ተስማምቶታል። ወተት ማለት ቀለል ያለ ዶክትሪን ማለት ነው። ቀለል ያሉ ነገሮች ቀለል ያሉ ስንጀምር ጥሩ ነው። አባብላታለሁ ነው ያለው እሱ ኮርትሺፑን አባብላታለሁ ወደ ምድረ በዳ ወስዳለሁ ለልቧ እናከራታለሁ ይላል። አባብላታለሁ ላይ ቆሟል ሰው። ትምህርት ጠለቅ እያለ ሲመጣ ወደ ሌላ አባብላታለሁ ቸርች ይሄዳል። በቃ እየተባበሉ መኖር ነው የሚፈልገው። በጣም ብዙ ክርስቲያን እንደ ህፃናት እያባበላችሁት እንድትኖር ነው የሚፈልገው። በጣም እያባበልከው በስላይ there is time ወንድሜ there is time እያባበለ ወተት እየጋተ አንተ ነህ ዋናው በጣም አስደናቂ ሰው ነህ አንተ ባይዘው ስለ አንተ ነው ሰማይ ምድሩ እየተንቀጠቀጠ ያለው
የፕላኔቶቹ ዋና ሴንተር አንተ ነህ። እግዚአብሔር ሌላ ነገር ማድረግ እስከማይችል ድረስ ትኩረቱ አንተ ነህ። ዩ ቬሪ ስፔሻል እኮ ለልጆች ይሰራል። ዩ ሃቭ ቱ ሙቭ አደግ ስትል ደግሞ ስጋ መብላት መቻል አለብህ። አጥንት መቆረጥም አለብህ። ሰው እንዴት የተካበደ ነገር አልፈልግም። እግዚአብሔር አይደል እንዴ ጥናታችን ኬሚስትሪ እንኳን የተካበደ ነገር አለው። ማቴማቲክስ እኮ ካልኩለስ ይሆናል። አንድ ጊዜ ሄዶ በደመር መቀነሱ ሄዶ ካልኩለስ ይሆናል። ካልኩለስ ትማራለህ። የተካበደ ነገር አልፈልግም ካልክ ከዲፓርትመንት መልቀቅ ነው። በማቴማቲክስ ዲፓርትመንት ሆነ የተካበደ ነገር አልፈልግም አትልም። በእግዚአብሔር ዲፓርትመንት ሆኖ ለምንድነው ሰው በእግዚአብሔር ለሚሳለቀው? ሰማይ ምድሩን የፈጠረ አምላክ እንዴት ነው የማይካበደው? ወቅታዊ አካኪ እንዲሆን ይፈልጋል ሰው። ትምህርት የወቅት ነገር አካኪ የሚያሳክክ ጆሮ ነው ያላቸው ይላል ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ። የመጨረሻው ዘመን ሰዎች ጆሮአቸው የሚያሳክክ ስለሆነ ይላል ለራሳቸው መምህራንን ያከማቻሉ የሚያክላቸው። ትልቁ ችግር የጆሮ እከክ አለመገኘቱ ነው ቦታው። ሞክራችሁ ታውቁ እንደሆነ አሜዚንግ አንቢሊቨብል ፒክቸር ነው ሁለተኛ ጢሞቴዎስ 4 ላይ ጳውሎስ የሚናገረው ቃሉን ስበክ ብሎ ምን መሰለ ሰዎቹ ይላል ሰዎቹ ምኞት ነጋሪ ይፈልጋሉ፣ ምክንያቱም የሚያሳክክ ጆሮ አላቸው ይላል። ምን አይነት ፒክቸር ነው የተጠቀመው? አይ መገለጥ ሞራል ጆሮአቸው የሚያሳክክ ስለሆነ ይላል። የሚያሳክክ ጆሮ ገጥሟቸው ያውቃል? እንዴት እንዳልኩ ማለት የሆነ ነገር መቃ መንፈስ ያመጣው ነው የሚመስለው። በዚህ ይመስላል፣ በዚህ ሞክራል፣ በዛ ይመስላል። አንዳንድ ሰዎች ጆሮአቸውን ይጎዳሉ አንዳንድ ነገር እየከተቱ። ብዙ ክርስቲያን እኮ እንደዛ ነው። በቃ እየከተተ ጆሮዬን እከክልኝ፣ ፍላጎቴን እከክልኝ፣ የዛሬን እከክልኝ። ቅራቅንቦ አጠራቅም የላለሁ ብለህ ልትቀርብ ነው በእግዚአብሔር ፊት ስትሞት? ወይስ ሃይማኖትን ጠብቄያለሁ? ለሰሞኑ ቅራቅንቦ ንገረኝ። እንዴት አድርጌ በጣም ብዙ መኪና፣ እንዴት አድርጌ በጣም ብዙ ቤት፣ እንዴት አድርጌ በጣም ብዙ ነገር፣ እንዴት አድርጌ በጣም ብዙ ጀት ይዘኸው ልትቀርብለትና ኢምፕረስ ልታደርገው ነው? የሰማይና የምድሩን ሰሪ ፀሐያትን ያበጀውን ሎክ ያሉት በእግዚአብሔር ፊት ሃይማኖቱን ጠብቄያለሁ። አይ ሃቭ kept faith። ይሄ ነው እግዚአብሔር ኢምፕረስ የሚያደርገው። ይህ ወቅታዊ ነገር ዘላለማዊውን እየተማርን ወቅታዊውን ከመለሰልን ነው እንጂ ወቅታዊ ነገር ብቻ እንደ ህፃናት እና አብዛኛው እንደዛ ነው። በቃ ወተት ስጠኝ፣ የተካበረ ነገር አልፈልግም። የተካበረ ነገር ካለ ቸርች ትሄዳለህ ምናምን ይላሉ። የኛ ዘመን ቸርቾች ደግሞ ደንበኛ ተኮር ናቸው። ገበያተኞች ነን። ህዝብ መሰብሰብ ነው ዓላማችን። ደንበኛ ከሚጎዳ ትምህርት እየጎዳን እንኖራለን። ደንበኛ ንጉስ ነው። ቬሪ ሳድ በየቸርቹ ያለው እብደት ቬሪ ሳድ። ዋው! እንግዲህ ባለፈውም እንዳነሳሁት በዶክተር ማሙሻ በሚያነሳቸው ሀሳቦች ላይ ብዙ ነገር መጨመር አይቻልም፣ ግን እሱ እየተናገረ በጣም የሚያስደንቁኝ ሁለት የእግዚአብሔር ቃል ክፍሎችን ሳስተውል ነበረ። የመጀመሪያው ቅድም ያነሳውላቸው ሐዋርያው ጳውሎስ ሩጫ አለብኝ ብሎ ነው ሲናገር የነበረው እና ሩጫዬ ምንድነው ደግሞ ይላል የእግዚአብሔርን ጸጋ እሱም ወንጌልን መመስከር ብሎ ነው የሚናገረው እና ወደዚህ ሩጫ እየገሰገስኩ ነው ብሎ ነው የሚናገረው። ዶክተር ማሙሻ ደግሞ ሲያነሳ ሩጫውን ጨርሻለሁ ብሏል ሐዋርያው ጳውሎስ አለ እና እዛ ጋር ሩጫ ላይ ነኝ ብሎ ነበረ። በጢሞቴዎስ ላይ ደግሞ መጥቶ ሩጫውን ጨርሻለሁ። በትክክል ሮጠው ሩጫውን የጨረሰ ሰው አክሊል እንደሚቀበል ወደ አክሊሉ እየሄደ እንዳለ እርግጠኛ ሆኖ ነው የሚናገር። አሁን እስቲ በዚህ ዘመን ያለ ክርስቲያን እርግጠኛ ነኝ አክሊሌ ልቀበል ወደ ጌታ እየሄድኩ ነው የሚል ሰው አለ ወይ ነው? አሁን ወደዛ እየገሰገስን ነው ወይ? አሁን ብሞት አሁን ወደ ጌታ ብሄድ አክሊሌን እቀበላለሁ ማለት የሚችል ክርስቲያን አለ ወይ ነው የዶክተር ማሙሻ ዋናው ሐሳብ። ስጨምቀው እንደዛ ነው እና በቃ ከክሊም ብቻ የጆሮ ቅድ በጣም የሚያስገርም ነገር ነው ያነሳ እና በየቸርቹም ደግሞ ደንበኛ ንጉስ ነው ተብሎ ደንበኛ ላለመጉዳት የእግዚአብሔርን ትምህርት እንጎዳለን በሚል ተናገረ። ሁለተኛው ጥቅስ ደግሞ በጣም ወደ ልቤ ሲመጣ የነበረው እሱ እየተናገረ እያለ ሳያችሁ ሕፃናት እንደመሆናችሁ ጠንካራ ነገር ልሰጣችሁ አልቻልኩም አለ ሐዋርያው ጳውሎስ። ስለዚህ ምን አደረግኳችሁ ይላል? ወተትን ጋትኳችሁ ይላል። ኧረ እንነሳ ክርስቲያኖች፣ እንነሳ። በጌታ በኢየሱስ ክርስቶስ አምነን እድሜ እያስቆጠረን ረዥም ዓመቴ ነው ጌታን ከተቀበልኩ ይህንን ያህል ዓመቴ ነው ብለን እያለን ግን በአግባቡ እንኳን ጥቅስ መጥቀስ ማንችል የተጠየቅነውን ጥያቄ በአግባቡ ለመመለስ የማንደፍር የማንችል ወይም ደግሞ ቆይ ፓስተሬን ጠይቄ የምንል ስንቶች ነው። ስለዚህ የዶክተር ማሙሻ ሐሳብ እምነታችንን አጥብቀን ይዘን የበሰለ ነገር ውስጥ እንድንገባ ጠንካራ ወደ ሆነው ትምህርት እንድንገባ ያስፈልገናል። ቸርች እንመጣና ወደ ጠነከረው ትምህርት ልንገባ ስንል ሌላ ቸርች እንቀይራለን በማለት ነው ሐሳቡ ያስቀመጠው። እንግዲህ እህቶቼና ወንድሞቼ እስካሁኑ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም
አመሰግናለሁ። እንግዲህ የዩቲዩብ አልጎሪዝም ቅድም እንዳነሳውላችሁ የብዙ ሰዎችን ላይክ ማድረግ፣ ሼር ማድረግ እንዲሁም ደግሞ የሰብስክራይበር መጠናችሁን እያየ ነው ቪዲዮቻችሁን የሚያሰራጭላችሁ እና ከዚህ የተነሳ አሰራሩን ስለቀየረ ብዙ ቪዲዮዎች የብዙ ሰዎች እየታዩ አይደለም። ስለዚህ በዚህ አንጻር እንድትተባበሩኝ እንድታግዙኝ የማሳስባችሁ ነገር ይሄ መልእክት ለብዙ ሰዎች እንዲደርስ ሼር እንድታደርጉ ነው። በፌስቡክ አካውንታችሁ ላይ ሼር ብታደርጉት ከእናንተ ላይ የሚቀነስ ነገር አይኖርም። ነገር ግን ይሄ መልእክት የሆነ አንድ ሰው ጋር ሄዶ ይጠቅማል። በቴሌግራም ግሩፕ ላይ ሼር ብታደርጉት፣ ላይክ ብታደርጉ እንዲሁም ደግሞ ሐሳቡን ለሰዎች ወስዳችሁ ብትናገሩ አብራችሁን ታገለግላላችሁ። ይህን ስለምታደርጉ ጌታ ኢየሱስ ክርስቶስ ዘመናችሁን ሁሉ ይባርክ። እስካሁን አሳ ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ሐሳብ በሌላ ደግሞ ቪዲዮና ትምህርት እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው በጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ